እስቲ ማኪያቬሊ ለሚለውን ስም ስናነሳ ምን ወደ አእምሮ ይመጣል? አብዛኛውን ጊዜ ሴራ፣ ማታለል፣ እንዲያውም የቺካኔ ፖለቲካ ነው አይደል? ግን ይሄ ስም ለምን እንዲህ አይነት አሉታዊ ትርጉም አገኘ? ከየት መጣ? እንግዲህ በዚህ ስንታኔያችን ከስሙ ጀርባ ያለውን እውነት አብረን እንፈተሻለን። እና ይሄው ነው ስሙ በቃ ወደ ቃልነት ተቀይሮ ማኪያቬሊያኒዝም የሚባል ነገር ፈጥሮ፣ ይሄ ቃል ደግሞ በቀጥታ ከማታለል እና ከስልጣን ጥማት ጋር የተያያዘ ነው። ግን ይህ አመለካከት ምን ያህል እውነትነት አለው? እስቲ በጥልቀት እንመልከተው። እሺ፣ ታዲያ ከዚህ ሁሉ ስምና ተረት ጀርባ የነበረው ሰውየው ራሱ ማን ነበረ? በቃ እስቲ ይሄንን አሉታዊ ሽፋን ገለጥ አድርገን እውነተኛውን ማኪያቬሊ ለማግኘት እንሞክር። እንግዲህ በመጀመሪያው ክፍላችን የምናየው ይህንን የማኪያቬሊያን ተረት የሚባለውን ነው። ማለትም ይህ ሁሉ የጠቆረ ስም ከየት ተነስቶ ነው የተፈጠረው የሚለውን እንመረምራለን። ያው ለዚህ ሁሉ ስም መጥፋት ዋነኛው ምክንያት ይሄ ዝነኛ መጽሐፉ ነው፣ ልዑሉ ወይም The Prince የሚባለው መጽሐፉ በወቅቱ ለአዲስ ገዢዎች እንደ መመሪያ የተጻፈ ነበር። ዋና ትኩረቱም አንድ ገዢ እንዴት ስልጣን ላይ መውጣትና ስልጣኑን ማስጠበቅ ይችላል የሚለው ላይ። እሺ፣ እና ይሄ መጽሐፍ ውስጥ የሰጣቸው ምክሮች ናቸው እንግዲህ ስሙን ያጠፉት። ለምሳሌ ገዢዎች ማታለልንና ክህደትን መጠቀም አለባቸው ይላል። ለፖለቲካ ስኬት ደግሞ አመጽ አስፈላጊ ነው ብሎ ያምናል። እንዲያውም የፖለቲካ አስፈላጊነት ካለ ክፋት መስራት ትክክል ነው እስከ ማለት ይደርሳል። አስቡት፣ መስራች መሪዎች ተቋሚዎቻቸውን ቢገድሉ እንኳ ይቅርታ ሊደረግላቸው ይገባል ይላል። እነዚህ ሐሳቦች በዛን ጊዜም ሆነ ዛሬም ድረስ በጣም አወዛጋቢ ናቸው። በቃ ይህንን ሁሉ ሐሳቡን ተመልክቶ ሊዮ ስትራውስ የተባለ አንድ ምሁር ምን ብሎ ጠራው መሰላችሁ? የክፋት አስተማሪ። ይህ አባባል እንግዲህ በማኪያቬሊ ላይ ለዘመናት የነበረውን አመለካከት በአንድ አረፍተ ነገር ያስቀምጠዋል። ብዙዎች የሚያውቁት በዚህ ስሙ ነበር። እሺ፣ ግን ታሪኩ እዚህ ላይ አያልቅም። ሁለተኛው ክፍላችን ላይ ደግሞ ሰውየውንና የኖረበትን ዘመን እንመለከታለን። ምክንያቱም የሱን አስተሳሰብ በትክክል ለመረዳት የኖረበትን ዓለም ማወቅ በጣም ወሳኝ ነው። ማኪያቬሊ የተወለደው በጣም ሁከቱ የበዛበት ዘመን ነበር። አስቡት፣ በጣሊያን ከተማ ግዛቶች መካከል የሚያቋርጥ ጦርነት አለ። የፖለቲካ ጥምረቶች ዛሬ ተፈጥሮ ነገ ይፈረሳሉ። ቅጥረኛ ወታደሮች የፈለጉትን ያደርጋሉ። በቃ እንዲህ አይነት የተመሰቃቀለና በአመጽ የተሞላ ፖለቲካ ሁኔታ ነው የዓለም እይታውን የቀረጸው። ይሄም በጽሑፎቹ ላይ ትልቅ አሻራ ጥሏል። ሕይወቱም ልክ እንደ ዘመኑ ወጣ ውረድ የበዛበት ነበር። በ1498 ለፍሎረንስ ሪፐብሊክ ዲፕሎማት ሆኖ ተሾመ። ትልቅ ቦታ ነበር። ግን በ1512 የሜዲች ቤተሰብ ወደ ሥልጣን ሲመለስ ነገሮች ተቀየሩ። በሚቀጥለው ዓመት በ1513 በሐሰት በሴራ ተወንጅሎ ስቃይ ደርሶበት ከከተማ ተባረረ። እንግዲህ ከ1513 እስከ 1527 በስደት ላይ ያለነው ጊዜውን ወደ ፖለቲካ ጥናት ጽሑፍ ያዞሩ። እሺ፣ አሁን ሦስተኛው ክፍላችን ላይ ደግሞ ወደ ዋናው ጉዳይ እንመለሳለን። ይህንን ሁሉ ታሪካዊ ዳራ ከያዝን በኋላ ያንን አወዛጋቢ መጽሐፍ ልዑሉን በድጋሚ እንመለከተዋለን። መጽሐፉ ውስጥ ካሉት በጣም ዝነኛ እና ትንሽ ቀዝቀዝ ካሉ ሐሳቦች አንዱ ይሄ ነው። ለአንድ ገዢ በጣም ከመወደድ ይልቅ በሰፊው መፈራት ይሻላል ይላል። ይህ እንግዲህ ስለ ሥልጣን እና ስለ ሰው ተፈጥሮ ያለውን እምነት ቁልጭ አድርጎ ያሳያል። ሌላው በጣም የሚታወቅ አባባሉ ደግሞ ይሄ ነው። አንድ ገዢ ወጥመዶችን ለማለፍ እንደ ቀበሮ ተንኮለኛ መሆን አለበት፣ ተኩሎችን ወይም ጠላቶችን ለማሸነፍ ደግሞ እንደ አንበሳ ኃይለኛ መሆን አለበት ይላል። በቃ የተንኮልና የኃይል ጥምረት ለመሪነት ወሳኝ ነው እያለ ነው። እንግዲህ እዚህ ጋር ነው ማኪያቬሊ ከሱ በፊት ከነበሩት ፈላስፎች በሙሉ የሚለየው። እነዛ ፈላስፎች የፖለቲካ ሐሳባዊነት ላይ ነበር የሚያተኩሩት። ማለትም ሰዎች በልብ ወለድ ሪፐብሊክ ውስጥ እንዴት መኖር አለባቸው የሚለውን ነበር የሚጽፉት። ማኪያቬሊ ግን የፖለቲካ እውነታነት ላይ ነው ያተከረው። ተግባራዊ እውነት ብሎ በሚጠራው ሰዎች በእርግጥ እንዴት እንደሚኖሩ እና ፖለቲካ በተግባር እንዴት እንደሚሰራ ላይ ነው። እሺ፣ እስካሁን ያየነው የክፋት አስተማሪ የሚለውን ጎኑ ነው። አሁን ግን ታሪኩ ሙሉ በሙሉ የሚቀየርበት ቦታ ላይ ደርሰናል። እስቲ ደግሞ ከዚህ ተረት ፍጹም የተለየ እና በጣም ውስብሳቢ መሆኑን ወደሚያሳየው ማስረጃ እንለፍ። ምክንያቱም ማኪያቬሊ ሁለት በጣም ተለያዩ ገጽታዎች አሉት። አንደኛው ልዑሉ በተሰኘው መጽሐፉ ላይ የምናየው ነው። ይህን ደግሞ በአዲስ ገዢዎችና ስልጣንን እንዴት እንደሚይዙ ላይ ያተኩራል። ሌላኛውና ብዙም አይነገርለት መጽሐፉ ደግሞ በሊቪ ላይ የተሰጡ ንግግሮች ይባላል። ይህ ደግሞ የሚያተኩረው በሪፐብሊኮች እና ነፃና የተረጋጋ መንግስት
እንዴት መገንባት ይቻላል በሚለው ላይ ነው። በጣም የሚገርም ንጽጽር ነው አይደል? አዎ፣ ይሄ በሊቪ ላይ የተሰጡ ንግግሮች የተሰኘው መጽሐፍ የዘመናዊ ሪፐብሊካኒዝም የማዕዘን ድንጋይ ተደርጎ ነው የሚወሰደው። አንድ ሪፐብሊክ እንዴት መዋቀር እንዳለበትና የዜጎች ነፃነት እንዴት መጠበቅ እንዳለበት በጥልቀት ይመረምራል። አስቡት፣ የክፋት አስተማሪ ተብሎ የሚጠራው ሰውዬ ለሪፐብሊካዊ አስተዳደር መሰረታዊ የሆነ ጽሑፍም ጽፏል። እንግዲህ ሁለቱንም መጽሐፎቹን ለማስታረቅ የሚረዳን ቁልፍ ቃል ቪርቱ የሚለው ነው። ይሄ ቃል እኛ እንደምናውቀው መልካም ስነ ምግባር ማለት አይደለም። በማኪያቬሊ አረዳድ ቪርቱ ማለት ክስተቶችን ለመቀየርና ዕጣ ፈንታን ለመቆጣጠር የሚያስችል ክህሎት፣ በራስ መተማመን እና የማያቋርጥ ጥረት ነው። ከሞራል ይልቅ ብቃት ላይ ነው የሚያተኩረው። ይሄ ማኪያቬሊያን የሚለው ቃል ሁላችንም የምናውቀው ይመስለኛል። ተንኮለኛ፣ ስልጣን ወዳድ፣ ለዓላማው ሲል ምንም ነገር ከማድረግ ማይመለስ ሰው ሲገለጽ ነው የምንጠቀመው። ግን ይሄ ቃል ከየት መጣ? እንግዲህ ከአንድ ሰውና ከአንድ መጽሐፍ ነው። ሰውየው ኒኮሎ ማኪያቬሊ ይባላል። መጽሐፉ ደግሞ ይሄው ከ500 ዓመታት በላይ ሲያከራክር የኖረው ልዑል የተሰኘው ዝነኛ ሥራው ነው። ማኪያቬሊ ይህን ሲጽፍ የነበረው በፍጹም በአበባ በተሞላ ዓለም ውስጥ አልነበረም። ይህንን ጥቅስን ስናይ ሊፈታው ሲታገል የነበረውን ዋና ችግር በደንብ እንረዳለን። እሱ እንደሚለው ክፉ ሰዎች በበዙበት ዓለም ውስጥ እኔ ሁሌም ጥሩ ሰው ሆናለሁ ብለው መነሳት በቀጥታ ወደ ጥፋት ነው የሚወስደው። ለዛም ነው ይህ መጽሐፍ ስለ ሞራል የሚሰብክ ሳይሆን የፖለቲካን ጭካኔ የተሞላበት እውነታ የሚያሳይ መመሪያ የሆነው። እሺ፣ መልካም መሆን ወደ ጥፋት የሚወስድ ከሆነ ታዲያ አማራጩ ምንድን ነው አይደል? ጥሩ ጥያቄ ነው። ይህ ጥያቄ በቀጥታ ወደ መጽሐፉ ዋና ነጥብ ይወስደናል። ማኪያቬሊ ዓለም እንዲህ ብትሆን ኖሮ እያለ ሕልም ውስጥ አልገባም አይደለም። ይልቁንስ ዓለም ያለችው ይህንን ነው ብሎ ነው የተነሳው። ዋና ፍላጎቱም መሪዎች እንዴት ሥልጣን እንደሚይዙና እንዴት እንደሚያስጠብቁ በተግባር በእውነተኛው ዓለም ውስጥ እንዴት እንደሚያደርጉት ማሳየት ነበር። አዎ፣ ልዑል የሚለውን መጽሐፍ እንደ አንድ የሥራ ማመለከቻ ብናየውስ ትንሽ ይገርማል አይደል? ግን እውነት ነው። በታሪክ ውስጥ እጅግ አነጋጋሪው የሥራ ማመለከቻ ሊሆን ይችላል። ይህንን ለመረዳት ግን መጀመሪያ ደራሲውን ኒኮሎ ማኪያቬሊን እና ይህን መጽሐፍ እንዲጽፍ የገፋፉትን የግልና የፖለቲካ ሁኔታዎች ጠለቅ ብለን ማየት አለብን። እሺ፣ ስለዚህ ልዑል ምንድን ነው? በቀላሉ ለማስቀመጥ ለአዲስ ገዢዎች የተጻፈ እንዴት ማድረግ እንደሚቻል አይነት መመሪያ ነው። ዋናው ነጥቡ ስልጣንን እንዴት መያዝ እና እንዴት አድርጎ ማስጠበቅ እንደሚቻል ማሳየት ነው። በጣም የሚገርመው ደግሞ በዛን ዘመን እንደተለመደው በላቲን ቋንቋ ሳይሆን ተራው ሰው በሚናገረው ጣሊያኛ መጽሐፍ ነው። ይህም በራሱ ትልቅ ነገር ነበር። የማኪያቬሊን የግል ታሪክ ስናይ የመጽሐፉ ምንጭ ግልጽ ይሆንልናል። ሰውየው እኮ ስሙ ጠፍቶ ከስልጣን የተባረረ የፍሎሬንስ ዲፕሎማት ነበር። አስቡት፣ በዛን ጊዜ ፍሎሬንስን የገዙ በነበሩት ኃያላኑ የሜዲቺ ቤተሰቦች ታስሮ ተሰቃይቶ ከሀገር ተሰዶ ነበር። ስለዚህ ልዑል የተሰኘው መጽሐፍ ወደ ፖለቲካው መድረክ ለመመለስ ያደረገው የመጨረሻ ተስፋ የቆረጠ ሙከራ ነበር ማለት እንችላለን። እንግዲህ የማኪያቬሊ ትልቁ ፈጠራ ወይም አዲስ ነገር ይሄ ነበር። በሞራል ትክክል የሆነው ምንድን ነው የሚለውን ጥያቄ ወደ ጎን ትቶ በእውነተኛው ዓለም ውስጥ በተግባር የሚሰራው ምንድን ነው ብሎ ነው የጠየቀው። እሱ ያጠናውና ያቀረበው የፖለቲካን ህልም ሳይሆን ተግባራዊ እውነታውን ኢፌክቹዋል ትሩት ብሎ የሚጠራውን ነው። እሺ፣ አሁን ደግሞ ወደ ዋናው ጉዳይ እንግባ። መጽሐፉን ዝነኛ ወይም ባሉታዊ ጎኑ ስሙን ገናና ወደ ደረቡት አወዛጋቢ ምክሮች። ማኪያቬሊ ምን ብሎ ያምን ነበር መሰላችሁ? ስልጣንን ለማስጠበቅ አንድ ገዢ ግድ እንዴት ጥሩ አለመሆንን መማር አለበት ብሎ ነበር። እውነት ለመናገር ይህ ምክሩ በጣም አስደንጋጭ ነው። ማኪያቬሊ ጭካኔን እንዴት መጠቀም እንዳለበት በቃ በስሌት ደረጃ በደረጃ ነው የሚያስቀምጠው። ለምሳሌ እንደ ሲራኩሱ አጋቶክለስ ያሉ መሪዎችን ታሪክ ተንትኖ ምን ይላል? ስልጣንን ለማስጠበቅ የሚያስፈልጉትን የጭካኔ ድርጊቶች በሙሉ በአንድ ጊዜ በአንድ ምጥ ብቻ ፈጽማቸው። ለምን? ምክንያቱም ይሄ ህዝቡ ቀስ በቀስ እንዲረሳው ያደርጋል። ከዛ በኋላ ልዑሉ በቃ ጥሩ ነገሮችን እየሰራ ህዝቡን መካስ ይችላል ይላል። ሌላኛው የማኪያቬሊ ቁልፍ ሐሳብ ደግሞ ይሄ ነው። ምን ይላል? አንድ ልዑል ታላቅ ውሸትና አታላይ መሆን አለበት። በቃ በፖለቲካ ውስጥ ማታለል አስፈላጊ መሆኑን በግልጽ ነው የሚናገረው። ለሱ እውነትም ሆነው ውሸት የሞራል ጉዳይ አይደለም። ይልቁንስ ስልጣንን ለማስጠበቅ የሚጠቅሙ መሳሪያዎች ናቸው። ለምን? ምክንያቱም ይሄ ህዝቡ ቀስ በቀስ እንዲረሳው ያደርጋል። ከዛ በኋላ ልዑሉ በቃ ጥሩ ነገሮችን እየሰራ ህዝቡን መካስ ይችላል ይላል። ሌላኛው የማኪያቬሊ ቁልፍ ሐሳብ ደግሞ ይሄ ነው። ምን ይላል? አንድ ልዑል ታላቅ ውሸትና አታላይ መሆን አለበት። በቃ በፖለቲካ ውስጥ ማታለል አስፈላጊ መሆኑን በግልጽ ነው የሚናገረው። ለሱ እውነትም ሆነው ውሸት የሞራል ጉዳይ አይደለም።
እዚህ ጋር ያለውን ንጽጽር የማኪያቬሊን ፍልስፍና ግልጽ ያደርግልናል። አንድ ገዢ ምን መሆን አለበት እና ምን መምሰል አለበት? በውጪ ለሕዝብ ሲታይ መሐሪ፣ ታማኝ፣ ሰብአዊ፣ ቅን፣ ሃይማኖተኛ እነዚህን ሁሉ በጎ ባህሪያት እንዳሉት ሊመስል ይገባል። በጣም አስፈላጊ ነው ይላል። ግን ከጀርባ አስፈላጊ ሆኖ ሲገኝ የእነዚህን ሁሉ ባህሪያት ተቃራኒ ለመሆን ዝግጁ መሆን አለበት። መልክና እውነታ ለየቅል ናቸው ያለን በቃ። ገዢው የሁለት እንስሳት ድብልቅ መሆን አለበት ይላል። የአንበሳና የቀበሮ። ለምን? አንበሳ መሆን ያለበት ተኩላዎችን ለማስፈራራት ማለትም ኃይሉን ለማሳየት ነው። ቀበሮ መሆን ያለበት ደግሞ ወጥመዶችን ለማወቅ በተንኮል ለማለፍ ነው። አንበሳ ብቻውን ነው ቀበሮ ካልሆነ ወጥመድ ውስጥ ይገባል። ቀበሮ ብቻውን አንበሳ ካልሆነ ደግሞ ለተኩላዎች ቀላል ይሆናል። ስለዚህ ሁለቱም ያስፈልጋሉ ነው የሚል። እንግዲህ አሁን ልዑል ከተሰኘው መጽሐፍ ውስጥ ወዳለው ምናልባትም ከሁሉም በላይ ዝነኛ ወደ ሆነው ጥያቄ ደርሰናል። ሁላችንም የምናውቀው ጥያቄ ነው። ለአንድ ገዢ የቱ ይሻላል? በሕዝቡ መፈራት ወይስ መወደድ? የማኪያቬሊ መልስ ግልጽ እና የማይወላወል ነው። ሁለቱንም መሆን ካልቻልክ ከመወደድ ይልቅ መፈራት እጅግ አስተማማኝ ነው ይላል። በቃ ሁለቱንም ማግኘት ከቻልክ በጣም ጥሩ፣ ግን መምረጥ ካለብህ መፈራት ነው አስተማማኝ መንገድ። እሺ፣ ለምንድነው መፈራት የተሻለው? አመክንዮው ይሄ ነው። ፍቅር በደካማ የግዴታ ሰንሰለት ነው የታሰረው ይላል። ሰዎች ለራሳቸው ጥቅም ሲሉ ያንን ሰንሰለት በቀላሉ ይበጥሱታል። ፍርሃት ግን በቅጣት ስጋት ላይ የተመሰረተ ስለሆነ መቼም አይጠፋም። ያ ስጋት ሁሌም አለ። ይሄ ቀዝቃዛ ነገር ግን ተግባራዊ የሆነው አመክንዮ የማኪያቬሊን አስተሳሰብ በደንብ ይገልጽልናል። ይህንን ሐሳቡን ለማጠናከር ደግሞ እንደተለመደው ከታሪክ ምሳሌ ያመጣ ሁለት ጄኔራሎችን ያነጻጽራል፣ ሃኒባል እና ስኪፒዮ። ሃኒባል ኢሰዋዊ ጭካኔ ይጠቀም ስለነበር ይፈራ ነበር። ውጤቱስ የተለያየ ዘር የነበረው ሰራዊቱ አንድም ቀን አላመጸበትም። ስኪፒዮ በበኩሉ ከመጠን ያለፈ ምሕረት ስለነበረው ይወደድ ነበር። ውጤቱስ ሰራዊቱ በአመጽ ይታወቅ ነበር። ስለዚህ ማኪያቬሊ እንደሚለው ውጤቱ ራሱ ይናገራል። መፍራት የበለጠ ውጤታማ ነው። ግን እዚህ ጋር በጣም ወሳኝ የሆነ ገደብ አለ፣ እንዳንሳሳት። ማኪያቬሊ መፈራትና መጠላትን ለይቷቸዋል። መፈራት ጠቃሚ ነው፣ ስልጣንን ያረጋጋል። መጠላት ግን በጣም አደገኛ ነው፣ በቀጥታ ወደ አመጽና ጥፋት ነው የሚወስደው። እሺ፣ ታዲያ ጥያቄው አንድ ገዢ ሳይጠላ እንዴት ሊፈራ ይቻላል የሚለው ነው። ማኪያቬሊ ለዚህም ቀላልና ተግባራዊ ምክሮች አሉት። ዋናው ነገር የተገዢዎቹን ንብረት አትንካ፣ የቤተሰባቸውን የሴቶቻቸውን ክብር አትንካ። እነዚህን ሁለት መሠረታዊ ነገሮች እስካላደረግ ድረስ ሕዝቡ ቢፈራህም እንኳን አይጠላም ይላል። እስቲ እናስበው። ከ16ኛው መቶ ክፍለ ዘመን የወጣ የትንሽ መጽሐፍ እንዴት ነው ዛሬም ድረስ ከ500 ዓመታት በኋላም ይህን ያህል ተጽዕኖ ፈጣሪና አከራካሪ ሊሆን የቻለው? እስቲ የልዑልን ዘላቂ ተጽዕኖና ውርስ በአጭሩ መልከት። የመጽሐፉ ተጽዕኖ እጅግ በጣም ሰፊና የተለያየ ነው። ለምሳሌ በ1059 የካቶሊክ ቤተክርስቲያን ይሄ አደገኛ መጽሐፍ ነው ብላ ከልክለዋለች። በ6000ዎቹ እንግሊዝ ጸሐፍት የመድረክ ማኪያቬሊ ይባል የተንኮለኛ ገጸ ባህሪ ለመፍጠር ተጠቅመውበታል። በሚገርም ሁኔታ ደግሞ የአሜሪካ መስራች አባቶች ሳይቀሩ ስለ ስልጣን አደገኝነት ለመማር መጽሐፉን አጥንተውታል። በቅርቡ ደግሞ በ20ኛው ክፍለ ዘመን እንደ ጆዘፍ ስታሊን ያሉ አምባገነኖች መጽሐፉን እያነበው ማስታወሻ ይዙበት ነበር። እሺ፣ የሁሉ ውዝግብ ወደ አንድ ትልቅ ጥያቄ ይመለሰናል። ማኪያቬሊ በእውነት ምን ለማለት ፈልጎ ነው? የጽሑፉ እውነተኛ ዓላማ ምንድን ነው? በዚህ ጉዳይ ላይ ስምምነት ባይኖርም 3 ቁልፍ ትርጓሜዎች አሉ። እንግዲህ የማኪያቬሊ እውነተኛ ግብ ምን ነበር? አንደኛው አስተሳሰብ የክፋት አስተማሪ ነው የሚል ነው። በቀላሉ ለአምባገነኖች የተጻፈ መመሪያ ነው ይላሉ። ሁለተኛው አስተሳሰብ ደግሞ ተግባራዊ እውነታን ገላጭ ነው የሚል ነው። ሰውየው እንዲህ መሆን አለበት እያለ አይደለም፣ ይልቁንስ ዓለም ያለችው እንዲህ ነው እያለ ነው ብሎ ይከራከራሉ። ሶስተኛውና በጣም የሚገርመው አስተሳሰብ ደግሞ ተሳላኪ ነው የሚል ነው። ይሄ ሁሉ የአምባገነኖችን ዘዴ ለሕዝብ በድብቅ ለማጋለጥ የተጻፈ ነው ብለው ያምናሉ። ለምሳሌ ይህንን ሶስተኛውን ሐሳብ የሚደግፉ ታላላቅ ሰዎች አሉ። ታዋቂው ፈላስፋ ዣን ዣክ ሩሶ አንዱ ነው። ሩሶ ምን ይላል? ማኪያቬሊ ትክክለኛ ሰውና ጥሩ ዜጋ ነበር ይላል። ይህንን መጽሐፍ የጻፈው የአገሩን ጭቆና ስለጠላና የነጻነት ፍቅሩን በስውር ለመግለጽ ነው ብሎ ያምናል። እናም ይሄ ሁሉ ትንታኔ የሚያበቃው በአንድ ዘላለማዊ ጥያቄ ነው። ይሄም
ታላላቅ ነገሮችን ለማከናወን መሪዎች እንዴት ጥሩ አለመሆንን መማር አለባቸው? ወይስ ያ መንገድ በቀጥታ ወደ አምባገነንነት ነው የሚወስደው? ስልጣንና ሞራል አብሮ መሄድ ይችላሉ? እሉል የተሰኘው መጽሐፍ ከ500 ዓመታት በኋላም ቢሆን እነዚህን ከባድ ጥያቄዎች እንድንጠይቅ እና እንድናስብበት የሚያስገድደን ለዚህ ነው።